የትግራይ የቅድመ ጦርነት ምክር ቤት ተመራጭ ፕሬዝዳንት ዶክተር ደብረጽዮን የሞት ቅጣት ስጋት ለተጋረጠባቸው የትግራይ ተፈናቃዮች ሳውዲ አረቢያ ምህረት እንድታደርግና ጥበቃ እንድትሰጥ ተማጸኑ። ዝርዝር መረጃውን በዝርዝር እናካፍላችኋለን። አሜሪካ በትግራይ ጦርነት ወቅት በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ እገዳ አንስታለች። ይህንኑ መረጃ ይዘነዋል። ኔታንያሁ በኢራን ጦርነት ወቅት ሚስጥራዊ የተባበሩት አረብ ኤሚሬትስ ስብሰባ ማድረጋቸውን ተናገሩ። ይህንኑ መረጃ እናካፍላችኋለን። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው አንዳንድ ጉዳዮች እናልፋለን። የትግራይ ቅድመ ጦርነት ምክር ቤት ተመራጭ ፕሬዝዳንት ዶክተር ደብረጽዮን የሞት ቅጣት ስጋት ለተጋረጠባቸው የትግራይ ተፈናቃዮች ሳውዲ አረቢያ ምህረት እንድታደርግና ጥበቃ እንድትሰጥ ተማጸኑ። ዶክተር ደብረጽዮን ገብረ ሚካኤል በሳውዲ አረቢያ መንግስት ታስረው የሚገኙ በመቶዎች የሚቆጠሩ ከትግራይ የመጡ ስደተኞች ላይ የተደቀነው የሞት ቅጣት በአስቸኳይ እንዲቆም ባለስልጣናቱ ምህረት እንዲያደርጉና ደህንነቱ የተጠበቀ ሀገራቸው የመመለስ ሁኔታ እንዲመቻች ጥሪ አቅርበዋል። ለሳውዲ የውጭ ጉዳይ ሚኒስትር ፋይሰል ቢን ፋርሃን አልሳውድ በተላከ ደብዳቤ ላይ ዶክተር ደብረጽዮን እንደገለጹት ስደተኞቹ በትግራይ ከተከሰተው ጦርነት ሰብአዊ ቀውስ ለማምለጥ ሲሉ ተስፋ በሚያስቆርጥ ሁኔታ ውስጥ ለወደቁ ንጹሃን ዜጎች ናቸው። ደብዳቤው በከፍተኛ ጠዳፊነትና ጥልቅ አክብሮት ጽፎላታል ይላል። አክሎ በመቶዎች የሚቆጠሩ የትግራይ ስደተኞች የመገደል አደጋ ተጋርጦባቸዋልም ብሏል። ደብዳቤው ስደተኞችን በትግራይ ከደረሰው አውዳሚ ግጭት በኋላ የጦርነት መፈናቀል፣ ረሃብና የኢኮኖሚ ውድቀት ሰለባዎች እንደሆኑ ገልጾ ብዙዎቹ ከኢትዮጵያ የሸሹት የወንጀል ሀሳብ ኖሯቸው ሳይሆን በተስፋ መቁረጥ መሆኑንም ተከራክሯል። ዶክተር ደብረጽዮን የሳውዲ ባለስልጣናት አደጋ ላሉት በአስቸኳይ ምህረት እንዲያደርጉ ለሞት ቅጣት ሊዳረጉ የሚችሉ ማናቸውንም የህግ ሂደቶችን እንዲያቆሙና ከሚመለከታቸው ዓለም አቀፍና ሰብአዊ አካላት ጋር በመቀናጀት ስደተኞቹ ለሰላም ወደ ሀገራቸው የሚመለሱበት ሁኔታ እንዲመቻቹ አሳስበዋል። ይህ የቅርብ ጊዜ ስጋት የመጣው ዓለም አቀፍ የመብት ተሟጋች ቡድኖች በሳውዲ አረቢያ ሞት ቅጣት ተፈርዶባቸው የኢትዮጵያ ስደተኞች አያያዝን በተመለከተ በድጋሚ ማስጠንቀቂያ ከሰጡም በኋላ ነው። ሂውማን ራይትስ ዎች በቅርቡ ባወጣው መግለጫ በአደንዛዥ እጽ ክስ የተፈረደባቸው ቢያንስ 65 ኢትዮጵያውያን ስደተኞች ላይ የሚፈጸመውን ግድያ የሳውዲ ባለስልጣናት እንዲቃወሙ አሳስበዋል። ድርጅቱ እንደገለጸው ሚያዝያ 13 ቀን 3 ኢትዮጵያውያን ቀድሞውንም ተገለዋል። ድርጅቱ ብዙዎቹ ተሳሪዎች ፍትሐዊ ያልሆነ የፍርድ ቤት እንደደረሰባቸው የህግ ውክልናና አስተርጓሚ እንደተነፈጉና ያልተረዱትን ሰነድ እንዲፈርሙ እንደተገደዱ ተነግረዋል። እንደ ሂውማን ራይትስ ዎች ገለጻ ከታሳሪዎቹ መካከል አንዳንዶቹ ከትግራይ ጦርነት ሸሽተው በየመን በኩል ወደ ሳውዲ አረቢያ ስራ ፍለጋ የተጓዙ ስደተኞች እንደሆኑ ይታመናል። ነገር ግን ጫት በሳውዲ አረቢያ የታገደ መሆኑን ገልጸዋል። በተጨማሪም አንዳንድ ስደተኞች በህገ ወጥ አጋቾች እንዲሸከሙ መገደዳቸውንም ጠቁመዋል። በሌላ ዜና ኔታንያሁ በኢራን ጦርነት ወቅት ሚስጥራዊ የተባበሩት አረብ ኤሚሬትስ ስብሰባ ማድረጋቸውን ተናገሩ። አቡዳቢ ግን ጥያቄውን ውድቅ አድርጋለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ በነበረው የጦርነት ጦርነት ከፍተኛ ወቅት ላይ በነበሩባት ወቅት ከተባበሩት አረብ ኤሚሬትስ ፕሬዝዳንት መሐመድ ቢን ዛይድ ጋር ሚስጥራዊ ስብሰባ ማድረጋቸውን ገልጸው ግንኙነቱ የተባባሰ ባለው ክልላዊ ውጥረት መካከለኛ ትልቅ የዲፕሎማሲያዊ እድገት ሲሉም ገልጸውታል። የኔታንያሁ ቢሮ እንደገለጸው እስራኤል ከኢራን ጋር በነበረው ግጭት ወቅት ከክልላዊ አጋሮች ጋር የቅርብ ቅንጅትን በፈለገችበት ወቅት ይህ ያልተገለጸ ስብሰባ በተባበሩት አረብ ኤሚሬትስ ተካሂዷል። የእስራኤል መሪ ንግግሮቹን በአብርሃም ስምምነት ስር ስትራቴጂካዊ ግንኙነቶችን ለማጠናከር የተደረጉ ጥረቶች አካል እንደሆኑም ገልጸውታል። ሆኖም ግን የተባበሩት አረብ ኤሚሬትስ ጥያቄው በፍጥነት ውድቅ አድርጋለች። የኤሚሬትስ የውጭ ጉዳይ ሚኒስትር ኔታንያሁ ሀገሪቱን እንደጎበኙ ወይንም ከኤሚሬትስ ፕሬዝዳንት ጋር ሚስጥራዊ ስብሰባ እንዳደረጉ የሚጠቁሙ ዘገባዎች ሙሉ በሙሉ መሰረተ ቢስ መሆናቸውንም ገልጾ ከእስራኤል ጋር ያለው ግንኙነት በግልጽነትና በይፋዊ ዲፕሎማሲ መስመሮች የሚመራ መሆኑን በድጋሚ ገልጸዋል። ስለ ስብሰባው የተነሳው ውዝግብ የመጣው በቅርቡ በእስራኤልና በኢራን መካከል ከተፈጠረው ግጭት በኋላ በመላ መካከለኛው ምስራቅ ውጥረቶች ከፍተኛ ሆነው ባለበት ወቅት ሲሆን ይህም ሰፊ ክልላዊ ግጭት ሊፈጥር ይችላል የሚል ስጋትን የፈጠረና ውጥረቱ እንዲረግብ የሚጠይቁ ዓለም አቀፍ ጥሪዎችን ያስከተለም ነው። የተባበሩት አረብ ኤሚሬትስ እንደ አውሮፓውያን አቆጣጠር በ2020 በአብርሃም ስምምነት መሰረት ከእስራኤል ጋር ግንኙነቷን ወደ መደበኛ የመለሰች ሲሆን በ10 ዓመታት ውስጥ ከእስራኤል ጋር ይፋዊ ግንኙነት ከመሰረቱ የመጀመሪያዎቹ የባህረ ሰላጤ አረብ ሀገራት አንዱ ሆናለች። ነገር ግን በጋዛ ውስጥ የተካሄደ ባለው ጦርነትና በክልሉ ውስጥ ባለው ሰፊ አለመረጋጋት ምክንያት ግንኙነቱ እየጨመረ የመጣ የህዝብና የክልላዊ ትኩረት ማጋጥሞታል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ምርጫ ዘገባችን እናልፋለን። አሜሪካ በትግራይ ጦርነት ወቅት በኢትዮጵያ ላይ ጥላ የነበረውን የጦር መሳሪያ እገዳ አንስታለች። አሜሪካ በትግራይ ጦርነት ምክንያት በኢትዮጵያ ላይ ጥላ የነበረውን የጦር መሳሪያ ሽያጭ እገዳ ማንሳቷን አስታወቀች። የአሜሪካ የውጭ ጉዳይ ሚኒስቴር የመከላከያ ንግድ ቁጥጥር ዳይሬክቶሬት እንደገለጹት ኢትዮጵያ በዓለም አቀፍ የጦር መሳሪያ ዝውውር ደንብ መሰረት የጦር መሳሪያ ሽያጭ ክልከላ ከተደረገባቸው ሀገራት ዝርዝር ውስጥ እንድትሰራ ተወስኗል። ዳይሬክቶሬቱ ግንቦት 3 ባወጣው መግለጫ ዋሽንግተን በኢትዮጵያ ላይ ጣለውን የጦር መሳሪያ ማዕቀብ ማቋረጧን አስታውቋል። የዓለም አቀፍ የጦር መሳሪያ ዝውውር ደንብ
ወታደራዊ ቁሳቁሶችን፣ የመከላከያ አገልግሎቶችንና ተዛማጅ ቴክኖሎጂዎችን የውጭ ንግድ ለመቆጣጠር የሚያገለግል የአሜሪካ የህግ ማዕቀፍ ነው። በዚህ ደንብ አንቀጽ 126.1 ስር የተካተቱ ሀገራት አብዛኛውን ጊዜ ከአሜሪካ የጦር መሳሪያ ዝውውር ተጠቃሚ ለመሆን ብቁ እንዳልሆኑ የሚታሰብ ሲሆን የፈቃድ ጥያቄዎቻቸውን ውድቅ ይደረጋሉ። ይህ ውሳኔ የአሜሪካው ፕሬዝዳንት ጆ ባይደን መስከረም 2014 ካስተላለፉት ትዕዛዝ ጋር ተያያዥነት ያለው ቢሆንም በህግ ደረጃ ግን የተለየ ነው። የፕሬዝዳንቱ ትዕዛዝ ጦርነትን በማራዘም የሰብአዊ እርዳታ ተደራሽነትን በማደናቀፍ ወይንም በኢትዮጵያ የሰብአዊ መብት ጥሰቶችን በመፈጸም ተጠያቂ ናቸው በተባሉ ግለሰቦችና ተቋማት ላይ ማዕቀብ ለመጣል ስልጣን የሚሰጥ ነበረ። ያ የማዕቀፍ በተለያየ ስልጣን ስራውን እስካሁን ድረስ እንደቀጠለም ይገኛል። እንደ አውሮፓውያን አቆጣጠር መስከረም 7 2023 ዓ.ም ዋይት ሃውስ ያስፈጻሚ ትዕዛዙን ለሁለተኛ ጊዜ ሲያድስ ኢትዮጵያ ለዩናይትድ ስቴትስ ብሔራዊ ደህንነትና የውጭ ፖሊሲ ስጋት መሆኗ ቀጥላለች ብሎ ነበረ። ያም የማዕቀፍ ለመጨረሻ ጊዜ በፕሬዝዳንት ትራምፕ መስከረም 2025 እንደ አውሮፓውያን አቆጣጠር የታደሰ ሲሆን አሁን ላይ ማሻሻያ የተደረገበት የዓለም አቀፍ የጦር መሳሪያ ዝውውር ደንብ ግን በተለያየ ሁኔታ የመከላከያ የውጭ ንግድ ፍቃድ አሰጣጥና የጦር መሳሪያ ዝውውርን የሚቆጣጠር የህግ ክፍል ነው። ይህ አዲስ ክስተት የመጣው የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ወደ ዩናይትድ ስቴትስ ያደረጉትን ከፍተኛ የስራ ጉብኝት ተከትሎ ሲሆን በጉብኝቱ ወቅት ዋሽንግተንና አዲስ አበባ በአሜሪካ ኢትዮጵያ የሁለትዮሽ መዋቅራዊ ውይይት ውጤታማና ሰፊ ስብሰባዎችን አካሂደዋል። ውይይቶቹ በታላቁ ህዳሴ ግድብ፣ በሱዳን ጦርነት፣ በቀይ ባህር ደህንነት ጉዳዮችና በኢትዮጵያ አሜሪካን ኢንቨስትመንት ለማስፋፋት የሚደረጉ ጥረቶች ላይ ትኩረት ያደረጉ እንደነበርም ተዘግቧል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ዳግም ማድረጋችሁን እያስታወስናችሁ በሌላ አዲስና ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።